ልብ በሉን ዳታ የምንጠይቅበት ጉዳይ ከጌታ በስተቀር ሌላ ሊያደርገው የማይችል ነገር ከሆነ ያኔ በቀጥታ ያው እሱ ብቻ ነው መታሰብ ያለበት እንጂ ስለሌላ ማሰብ ጅልነት ነው ራሱ ማለት ነው። አንዳንዶች ፍጡር በአቅማቸው ሊተባበሩ ሊረዱ የሚችሉ መለስተኛ ጉዳዮች አሉ። እነዛ ከሆነ እነዛም ላይ ቢሆን ወደ ፍጡር ከመሄድ በስተፊት እሱን ብትጠይቅ ነው የሚመረጠው ማለት ነው። ግን ፍጡሮችን እንደ ሰበብ ብትጠቀምባቸው ትችላለህ ራሳቸው ሊያደርጉ የሚችሉ እስከሆነ ድረስ ማለት ነው። እነዚህን ሁለት ነገሮች ለይተን ማወቅ አለብን። ብዙ ሰዎች የሚሳሳቱት ሁለቱን ነገሮች ለይቶ ባለማወቃቸው ነው። ልክ አንድ ነገር ሲፈልጉና ሲያቅታቸው ያ ነገር ፍጡር ይችለዋል አይችለውም የሚለውን ሚዛን ሳያነሱ ቀጥታ ፍጡርን ይማጸናሉ፣ ፍጡሮችን ተንበርክከው ደጅ ይጠናሉ። በዚህ ነው ብዙ ጊዜ ሽርክ የሚመጣው ማለት ነው። ስለዚህ ምሳሌ እንግዲህ አንድ ሰው መፍጠር የሚችለው ማን ነው? ልጅ የሌለው ሰው ልጅ ሊወልድ ይፈልጋል። ልጅ ሊወልድ ከፈለገ መጀመሪያ ልጅ ስጠኝ ማለት ማን ነው ያለበት? ጌታን ወይስ ዶክተሩን? አላህ ረብል ዓለሚን ነው መፍጠር የሚችለው ማለት ነው። ስለዚህ ልጅ ስጠኝ ብለህ ጌታን ተሁሉ በፊት የት ሀገር የት ዶክተር ልሄድ ተማለት በፊት ጌታ ስጠኝ ብለህ ጠይቀው፣ እሱ እስቲዓና አድርግ። ከዛ በኋላ ደግሞ ፍጡሮች እንደ ሰበብ አላህ ሰበብ አድርጓቸዋልና ባለሙያዎች አሉ፣ መድኃኒቶች አሉ። ያ አላህ ለበሽታው ለችግሮች ሁሉ መድኃኒቶች ፈጥሬያለሁኝ ተዳው ዒባደላህ ይላል ማለት ነው። እና እነ الذي انزل الدواء ሰበብ ናቸው፣ ችግር የለውም። ግን ዋናውን አትርሳ።